አብዛኛውን ጊዜ የኦንላይን ስራ ሲባል ወደ አእምሮአችን የሚመጣው የእኛን ልምድ ወይም ስኪል የምንሸጥበት መድረክ ትዝ ይለናል። ይህን ስል እንደ አፕወርክ፣ እንደ ዩቲዩብ እና እንደ ፍሪላንሲንግ የመሳሰሉ ናቸው። በእነዚህም ፕላትፎርሞች ላይ ገንዘብ ለመስራት በግድ ስኪል ያስፈልጋል። ለምሳሌ አፕወርክ ለመስራት የቪዲዮ ኤዲቲንግ፣ የኮዲንግ እና የቲቺንግ ስኪል ያስፈልገናል። እንደዚሁም ዩቲዩብ ለመስራት ስክሪፕቲንግ ወይም ስክሪፕት የመጻፍ ስኪል፣ ቪዲዮ ኤዲት የማድረግ ስኪል፣ ከዛም ደግሞ ሰው እኛን ብሎ የሚመጣበት ስኪል ያስፈልገናል። ዛሬ ይዤላችሁ የመጣሁት ወይም ብዙዎችን እያስከፋና እያከሰረ እያማረረም ደግሞ የሚገኘው የኦንላይን ስራ ቅድም ከዘረዘርኳችሁ በተቃራኒ የሚሰራ ስራ ነው። ይሄም ማለት ያለ አንዳች ችሎታና ድካም የኪስን ገንዘብ ብቻ ዲፖዚት በማድረግ ከተወሰኑ ቀናት በኋላ በ3 እና በ4 እጥፍ ያንን ገንዘብ መልሰ የምታገኝበት ስራ ነው። በዚህ ስራ ላይ ብዙ የሀገራችን ሰዎች የተሳተፉ ሲሆን ከተሳተፉትም ትርፍ አግኝተው የወጡ ጥቂቶች ብቻ ናቸው። ይሄም ሊሆን የቻለበት ምክንያት አንድ ሰው የመጀመሪያውን ትርፍ ካገኘ በኋላ ያንን ትርፉን ከነበረበት ለማሳደግ ስል ድጋሚ ይገባል። በዚህ ጊዜ እነሱ የሚያደርጉት የአእምሮ ጨዋታ ያዘጋጃሉ። ይሄ ማለት ሰዎች በቀላሉ ስሜታቸው እንዲነካ ወይም ስሜታዊ ሆነው ገንዘባቸውን ዲፖዚት እንዲያደርጉ ነው። ከዛም ሰብስበው ወዴት እንደገቡ ሳይታወቅ በዛው ይቀራሉ። ትርፌን አገኛለሁ ብሎ ከተለያየ ቦታ ተበድሮ ያስገባው የሀገሬ ምስኪን በድርጊታቸው ደንዝዞ ይቀራል። በአሁኑ ጊዜ በኢትዮጵያ ውስጥ እየሰሩ ያሉ ድርጅቶች ኦኤምዲ፣ ኤልሲዲ፣ ኦኤፍአር፣ ጂፒ እና ላንድሊዝ፣ አላይድ ጎልድ ኢንቨስትሜንት የመሳሰሉ በጣም ብዙ ናቸው። ከነዚህም ኦኤምዲ፣ ጂፒኤን እና ኤልሲዲ፣ ላንድሊዝ የሚባሉት የብዙዎችን ገንዘብ በልተው ጠፍተዋል። እስካሁን በደረሰን መረጃ ከሆነ እነዚህን ድርጅቶች ራን የሚያደርጉ የኢትዮጵያ ተወላጆች የሌላ ሀገር ዜጋ መስለው እንደሆነም ተረጋግቷል። እናንተም ምናልባት በዚህ ስራ ላይ ተሳትፋችሁ ከሆነ ከአሁኑ እንድትቆጠቡ ለማሳሰብ እወዳለሁ። ያለ ድካምና ያለ ጥረት የሚመጣ ሀብትና እውቀት ሁሉ ወደ ጥፋት ይመራልና ከዚህ ተቆጠቡ። ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ይሄ ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ሌሎች እንዲማሩበት ሼር ማድረግ እንዳትረሱ። ማስተካከል ያሉብኝ ነገሮች እንዲሁም ደግሞ ጥያቄ የፈጠረባችሁ ነገር ካለ በኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዲሁም ደግሞ የኖቲፊኬሽን ቤሏን በመጫን ሁል ጊዜ የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ አትርሱ። እወዳችኋለሁ። ቻው ቻው።